አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሁላችን ጌታ አረገ አረገ በእልልታ። ይሄ የዳዊት መዝሙር ላይ የተጻፈ ነው። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ የሚል ቃል አለ። አምላካችን እግዚአብሔር በእልልታ በታላቅ የእልልታ ድምፅ አረገ የሚል ቃል አለ። ይሄንን ምን አደረጉ? አረገች በስብሐት አረገች በእልልታ ወደሚል አመጡት። እነማን አለብኝ? እንደዚህ ነው እየሰሩ ያሉት። አሁን ጳጳሱ እሱን ታዝበው የተናገሩትን የወላይታ ሀገረ ስብከት ሊቀ ጳጳስ ይመስሉኛል። እስቲ ቪዲዮውን እዚህ ጋር አይባልም አሏቸው። አይባልም እንዲህ አይባልም ብለው ሲገሷቸው የሚያሳይ ቪዲዮ አለ። ተገቢ አይደለም፣ ክልክል ነው። አረገ በስብሐት እያልን የምንዘምረው ለመድኃኔ ዓለም ለኢየሱስ ክርስቶስ ብቻ ነው። ለእመቤታችን ስለ እርገቷ ማሬ አረገች በስብሐት እያሉ ሲዘምሩ ነበር። ይሄ ለመድኃኔ ዓለም ለክርስቶስ የተሰጠ መዝሙር ስለሆነ የጌታን ለጌታ የእመቤታችንን ለእመቤታችን አትሊስት ይኸውልህ መዝሙርን እንኳን አሁን ያለው ጄኔሬሽን የባሰ ወደ ድንቁርና ውስጥ እየገባ እንደሆነ የምታውቀው ትልልቆቹ ተው እያሉ ነው። ተው እያሉ መናገር ጀምረዋል። አየው ለማርያም የሚሰጥና ለጌታ የሚሰጥ ለዩ ማለት ጀምረዋል። ድምፁን ላሰማ መዘመር ነው እንጂ ዝማሬ ማቀላቀልም ተገቢ አይደለም፣ ክልክል ነው። አረገ በስብሐት እያልን የምንዘምረው ለመድኃኔ ዓለም ለኢየሱስ ክርስቶስ ብቻ ነው። ለእመቤታችን ስለ እርገቷ አየኸው አረገ በስብሐት እያልን የምንዘምረው ለኢየሱስ ክርስቶስ ብቻ ነው። መዝሙረኛው ዳዊት ስለማን ነው የተናገረው? ስለ ክርስቶስ እርገት ነው የተናገረው። እና ምን አይነት ድንቁርና እንደሆነ እንዴት ሰይጣን ምድሪቱ ላይ የማያምኑ ሰዎች ላይ እንዴት ከጊዜ ወደ ጊዜ ጨለማ እየዘራ እልህኝነት እየጨመረ እንዳለ የምታየው በዚህ ነው። ተው እየተባሉ እንኳን አይሰሙ። ወጣቶች የምትላቸው አጥፊ ሆነዋል። እሱን ነው በስራቸው ይክዱታል፣ በስራቸው። ስለዚህ ኢየሱስን የካደ ህይወት አለው የለውም? በቃ መግቢያው የት ነው? ሲኦል ነው፣ ሲኦል። ለዚህ ነው ንስሐ ግቡ ጌታን ተቀበሉ እምላችሁ። የማርያም ኪዳነ ምሕረቷ ኢየሱስ ነው። የኛም ኪዳነ ምሕረታችን ኢየሱስ ነው። የሞተው የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ሐዋርያው ጳውሎስ በሮሜ ምዕራፍ 8 ቁጥር 34 ላይ እንደተናገረው መጽሐፍ እንደሚል ኢየሱስ ክርስቶስ በሥጋ ሞተ፣ መጽሐፍ እንደሚል ተነሳ። ሐዋርያው ጳውሎስ በቆሮንቶስ መልእክቱ አንደኛይቱ ምዕራፍ 15 ላይ ከቁጥር 3 ጀምሮ እንደጻፈልን መጽሐፍ የመሰከረው የኢየሱስ ክርስቶስ ትንሣኤና እርገት ነው። ከዛ ውጪ ሞትን ድል አድርጎ የተነሳና ያረገ በአብ ቀኝ የተቀመጠ ሌላ የለም። ይሄ የጨለማው መንግስት ትርክት ነው። ይሄ የአጋንን ትምህርት ነው። ይሄ ሲኦል የምትገባበት ትምህርት ነው። ስለዚህ ንስሐ ግቡ፣ ጌታን ተቀበሉ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ያድናል።